የትግራይ መደምሰስ አብያተ ክርስቲያናቱ መፍረስ ገዳማቱ መፍረስ እነሱ ቦታ የለም። አንድ ሲኖዶስ ባለንበት ዘመን ተከፋፍሏል በርክቷል። ትግራይ ላይ የተካሄደው ጦርነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከፍተኛ አስተዋጽኦ ነበረው ብለው እንደሚያምኑ ግዳ በሆነና ባልተለመደ ጠባይ የብሔረሰብ ሲኖዶሳት ተፈልፍለዋል። ሆኖ ግን መወያየት ጥሩ ነበር። በትግራይ የተመሰረተው ሲኖዶስ ግን አሁንም ድረስ ራሴን ከኤርትራ ኦርቶዶክስ ቤተክርስቲያን ጋር አዋህድ እንደሆነ እንጂ ከኢትዮጵያ ቤተክርስቲያን ጋር አብሬ ያልቀጥልም በሚለው አቋሙ ጸንቷል። ፖለቲካና ጦርነት የለያቸው ሲኖዶሶች ከካቶሊክ እስከ ኦርቶዶክስ ከሩሲያ እስከ ኢትዮጵያ ቤተክርስቲያን በቀራንዮ ላይ ታየ ውድ የሳሎን ቲዩብ ቤተሰቦቻችን ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ 40 ከመቶ የበዓል ቅናሽ ይዞ መጥቷል። 90 ካሬ ላይ ላረፈ ባለ 2 መኝታ ቤት 5,778,000 ብር ብቻ ይከፈላል። 180 ካሬ ላይ ላረፈ ባለ 3 መኝታ ቤት የሚጠየቁት ደግሞ 8,346,000 ብር ጠቅላላ ክፍያ ነው። በተጨማሪም በፒያሳ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ አዘጋጅቷል። የመኖሪያ አፓርትመንቶችንም ለሽያጭ አቅርቧል። ከዶላር ንክኪ በጾም የነጻ ነው። ለበለጠ መረጃ በ0944 20 15 14 ወይም በ0937 17 80 53 ይደውሉ። ቴምር ሪል ስቴት። በትግራይ ላይ የተፈጸመው የወረደው መቅሰፍት አዲስ ነገር ነው የሆነብን ሁላችንም። እንጃ በዓለም ተደርጓል ወይ ተደረገ? ክርስትና ሃይማኖትን እግዚአብሔር የገለጠው እውነት ብሎ ይረዳዋል ወይም ይገልጸዋል። ይህ እውነት ከሊቀ ነቢያት ሙሴ መነሳት እስከ ኢየሱስ ክርስቶስ መምጣት ተገልጧል፣ ተተርኳል። እስከ ክርስቶስ ዳግም ምጽአት ደግሞ መንፈስ ቅዱስ በገለጠላቸውና በፈቀደላቸው ሊቃውንትና አባቶች እየተሰበከ ይቆያል። ዓለም አቀፋዊቷ ቤተክርስቲያን ይህንን የመንግስቱን ወንጌል ለዓለም እንድታደርስ የተቀበለችውን አደራ ሳትበርዝና ሳትከልስ ለማስተላለፍ ይረዳት ዘንድ የሐዋርያትን ጉባኤ መልክና ምሳሌው ያደረገ መዋቅር ዘርግታ ኖራለች። ታሪካዊ ክርስትና በተባለው የነገረ መለኮት ትምህርት ውስጥ ሐዋርያዊ ቅብብሎሽ የሚል ስያሜ ያለው ጽንሰ ሐሳብም ክርስቶስ በመረጣቸው 12ቱ ሐዋርያት መንበር የተሰየሙ አባቶች የሚደገሙና የማይደገሙ የሚባሉትን የቤተክርስቲያን ሚስጥራት ለመፈጸም የሚያስችል ክህነትን ይቀባሉ፣ ይሰይማሉ። በትግራይ ክልል የሚገኙ አህጉረ ስብከቶች 10 ኤጲስቆጶሳትን ይመርጠዋል። ምርጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ሕገወጥ ነው በማለት ሲቃወመው የነበረው ነው። እንዲህ ያለው ሐዋርያዊ ጉባኤ የግሪኩን ንባበ ቃል ተውሶ ሲኖዶስ የሚል መጠሪያን ይዞ ያለንበት ዘመን ደርሷል። እርግጥ ነው እስከ 451 ዓመተ ምህረት የነበረው አንድ ሲኖዶስ ባለንበት ዘመን ተከፋፍሏል፣ በርክቷል። አብዛኞቹ መንበሮች ግን ሲኖዶሳዊ ስልጣናቸውን በሐዋርያዊ ቅብብሎሽ እገሌ ከተባለ የክርስቶስ ሐዋርያ ማግኘታቸውን ዛሬም ይናገራሉ። ላብነትም የሮም ካቶሊክ የቅዱስ ጴጥሮስ መንበር ወራሽ መሆኗን ስትናገር የሩሲያ ቤተክርስቲያን ቅዱስ እንድሪያስን እንደ ቀዳሚ የቤተክርስቲያኒቷ አባት ትጠቅሳለች። የኮፕት ኦርቶዶክስ ቤተክርስቲያንም እንዲሁ ሐዋርያዊ አገልግሎቷን ወንጌልን በምድሯ ለመጀመሪያ ጊዜ ከሰበከው ቅዱስ ማርቆስ ትቆጥራለች። ሌሎችም በተመሳሳይ እነኚህና ሌሎችም በሐዋርያዊ ቅብብሎሽ የሚያምኑ አብያተ ክርስቲያናት ግን በየዘመናቱ መንበር ብቻ ሳይሆን ነገረ መለኮታዊ በሆነ የመሰረተ እምነት ጭብጦች ላይ በተፈጠሩባቸው ልዩነቶች አንዳቸው ሌላኛቸውን እስከ ማውገዝ ደርሰዋል። ምንኩስናውም ጵጵስናውም ስላልተቀበሉት የትግራይ መደምሰስ አብያተ ክርስቲያናቱ መፍረስ ገዳማቱ መፍረስ እነሱ ቦታ የለው። በዛሬው የሳሎን ጥንቅራችን ግን የነገራችን መቀሰቻ እንዲህ ያለው ነገረ መለኮታዊ ጉዳይ አይደለም። ከዚያ ይልቅ አብያተ ክርስቲያናቱ ቀኖና እስከ መሻርና መንበር እስከ መክፈል ያደረሷቸውን የመንግስታት ፖለቲካና ጦርነቶች ለመመልከት የምንሞክርበት ነው። በተለይም ባለፉት ዓመታት ከካቶሊክ እስከ ኦርቶዶክስ ከሩሲያ እስከ ኢትዮጵያ ቤተክርስቲያን ፖለቲካና ጦርነት ምን ያህል ያማኞችን ህብረት እንደነጣጠለ የሁነቶቹን ስራ ምክንያት በማብጠርጠር ለመዳሰስ የምንሞክርበት ይሆናልና አብራችሁን ቆዩ። የሆነ ሆኖ ግን መወያየት
ጥሩ ነበረ። ቀደም ብለን እንደጠቆምነው ሲኖዶስ ቃሉ የግሪክ ሲሆን ትርጉሙም የጳጳሳት አንድነት ወይም ጉባኤ ማለት ነው። የክርስትና አባቶች ከዘመነ ሐዋርያት አንስቶ በቤተ ክርስቲያን የተለያዩ ችግሮች ሲከሰቱ ተሰብስበው ውሳኔ የሚያስተላልፉበት ሥርዓት ሆኖም ቆይቷል። የመጀመሪያው የሲኖዶስ ስብሰባ የተካሄደው በ50 ዓመተ ምህረት በኢየሩሳሌም መሆኑ የሚነገር ሲሆን ለስብሰባው ምክንያት የነበረው ደግሞ ከአይሁድ ወደ ክርስትና በመጡና ከሌላ ባህላዊ እምነቶች ወደ ክርስትና በነጎዱ አማንያን መካከል የተፈጠረውን ችግር እልባት ለመስጠት ነበር። የተጠቀሱት ሁለቱ ቡድኖች ከተለያየ ሥርዓተ ማህበር የመጡ እንደመሆናቸው መጠን ወደ ክርስትና ሲገቡ በሙሴ በኩል ቀድሞ የተገለጠው እውነት የጠብና የክርክራቸው አጀንዳ ሆነ። ከይሁዲነት ወደ ክርስትና የመጡት አማንያን ከሙሴ የተረከቡትን የግርዘት ሕግ ካልፈጸማችሁ መዳን አትችሉም በማለት ከሌሎች ባህላዊ ልምምዶች ከመጡት ወገኖች ጋር ውዝግብ ውስጥ ገቡ። ውዝግቡና ክርክሩ ግን በተርታዎቹ አማኞች ዘንድ ብቻ አልቆመም። በኢየሱስ ክርስቶስ አማካኝነት የተገለጠውን አዲሱን ኪዳን በምልአት ይሰብኩ በነበሩት አንዳንድ ሐዋርያት መካከል ጭምር ሆነ። በመጽሐፍ ቅዱስ የሐዲስ ኪዳን ክፍል በሆነው የሐዋርያት ሥራ መጽሐፍ በግልጽ ሰፍሮ እንደሚገኘው ይህንን ጉዳይ በአንዳች ውሳኔ ለመቋጨት የክርስቶስን ወንጌል ለመስበክ በየአቅጣጫው የተበተኑት ሐዋርያት ወደ ኢየሩሳሌም ተመልሰው የመጀመሪያውን ሲኖዶስ ወይም ጉባኤ ሊያካሂዱ ችለዋል። በዚህ በቅዱስ ያዕቆብ ሰብሳቢነት እንደተመራ በሚነገረው ጉባኤም ለአማኞች የልዩነትና የክርክር ምክንያት የሆነው ጉዳይ እልባት እንዲያገኝ ተደርጓል። ኢየሱስ ክርስቶስ ለመረጣቸው ሐዋርያት እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ሆናለሁ ብሎ የገባላቸውን ቃል መሰረት በማድረግም የሐዋርያት ሲኖዶስ ሐዋርያቱ ሲያልፉ እነርሱን በተኩት አባቶች እየተተካካ ዛሬ እንደደረሰ ካቶሊካውያን፣ የምስራቅና የኦሪየንታል ኦርቶዶክሶች እንዲሁም እንደ ፕሬስባይቴሪያንና ሉተራን ያሉ የፕሮቴስታንት አብያተ ክርስቲያናት ያምናሉ። በዓለም የአብያተ ክርስቲያናት ታሪክ የመጀመሪያው መለያየት የተፈጠረው ከ451 ዓመተ ምህረት በኋላ እንደሆነ ይነገራል። ለዚህ ከመጀመሪያዎቹ ሦስቱ ቀደምት የቤተ ክርስቲያን ጉባኤዎች በኋላ ለአራተኛ ጊዜ የተጠራው የኬልቄዶን የተባለው ጉባኤ ሃይማኖታዊ ሳይሆን ፖለቲካዊ ፍላጎት የጠራው ተደርጎ ኦሪየንታል በተባሉት አብያተ ክርስቲያናት ዘንድ ይታመናል። ይህ ግን ጉባኤውን በሚቀበሉት ካቶሊካውያን፣ የምስራቅ ኦርቶዶክሶችና አንዳንድ የፕሮቴስታንት ክፋዮች ዘንድ ተቀባይነት የሌለው ሐሳብ ነው። ፖለቲካ በሃይማኖት ውስጥ ጣልቃ የመግባት ታሪኩ አስቀድሞ በተጻፉት የብሉይ ኪዳን መጻሕፍት ውስጥ ጭምር በተደጋጋሚ የታየ ሁነት ቢሆንም በሐዲስ ኪዳኗ ቤተክርስቲያን መንጋውን እንዲጠብቁ አደራን የተቀበሉት ጳጳሳትና ኤጲስቆጶሳት የነገስታትን ፍላጎት በቤተክርስቲያን ውስጥ ተፈጻሚ ማድረግ የጀመሩበት ክስተት ተደርጎ የሚቆጠረውን ይህንን በዛሬዋ ኢስታንቡል ቱርክ እንደተካሄደ የሚነገርለትን የኬልቄዶን ጉባኤ ከመመልከታችን በፊት ግን ሁሉም የዓለም አብያተ ክርስቲያናት በወጥነት ስለሚስማሙባቸው የቀደሙት 3 ጉባኤዎች ጥቂት ነገር እንበል። እነኛ 3 ጉባኤዎች ዓላማቸው በክርስትናና በክርስቶስ ላይ የተነሱ እንግዳ አመለካከቶችንና አስተምህሮዎችን በትምህርት በማረምና በመሞገት ሐዋርያት ያጸኑትን ትክክለኛውን የክርስትና መንገድ መልሶ ማጽናት ነበር። በዚህም ምክንያት በቁጥር 315 እንደሚሆኑ የሚነገርላቸውና ከመላው ዓለም ክፍል ኒቂያ ወደ ተባለችው ስፍራ በ325 ለመጀመሪያ ጊዜ የተሰባሰቡት ጳጳሳትና ኤጲስቆጶሳት በወቅቱ አርዮስ የተባለውንና ኢየሱስ ክርስቶስ ፍጡር ነው የሚለውን ትምህርት በማሰራጨት የተጠመደውን ሰው ከነተከታዮቹ አውግዘው መለየታቸው ይታመናል። ከዓመታት በኋላ በ381 ዓመተ ምህረትም እንዲሁ መቅዶኒዮስ የተባለ ሌላ ሰው የመንፈስ ቅዱስን መለኮትነት በመካድ ያስተማረውን ትምህርት ተከትሎ የተሰባሰቡት አባቶች ተመሳሳይ ውግዘትን አስተላለፉ። በሶስተኛውና የኤፌሶን በተባለው ጉባኤ ደግሞ ለጉባኤው መጠራት ምክንያት የሆነው ንስጥሮስ የተባለ ሰው በክርስቶስ ውስጥ ያለው ሁለት የተለያየ ማንነት ነው፣ የእግዚአብሔር ልጅነቱና የማርያም ልጅነቱም በተዋህዶ አልከበሩም የሚል ምንታዊነትን የቀላቀለ ኑፋቄ ማስተማሩን ተከትሎ በ481 ዓመተ ምህረት የተጠራው ጉባኤ እርሱንም እንደ ቀደምቶቹ አውግዞ ከአማኞቹ ኅብረት ሊለየው ቻለ። እዚህ ጋር 3ቱም ጉባኤዎች በውግዘት ሲጠናቀቁ መሰል ያስተምህረው ስህተትና መበረዝ ዳግም እንዳይከሰት ዝርዝር የእምነት መመሪያ አንቀጾች ለቀሪው ምዕመንና ለመጪው ትውልድ ተሰናድቶ ነበር። የተደረገው አንድ ጊዜ በጉባኤው ውሳኔ ያገኘ የስህተት አስተምህሮ ለዳግመኛ ጉባኤ መጠራት ምክንያት እንዳይሆንና
ሁሉም ጳጳሳትና ሊቃነ ጳጳሳት በየምድብ የስብከት ሀገራቸው የራሳቸውን ውሳኔ እንዲሰጡ ለማስቻል ነበር። እንግዲህ ከነኚህ 3 ጉባኤዎች በኋላ የተጠራው የኬልቄዶን ጉባኤ የገጠመው ተቃውሞ ብቅ የሚለውም ለዚህ ነው። በ451 ዓመተ ምህረት የተጠራው ይህ ጉባኤ ቀደም ብለን እንደገለጽነው ዛሬ ላይ ኦሪየንታል በሚባሉት የእስክንድርያ አባቶች ዘንድ ሃይማኖታዊ ሳይሆን ፖለቲካዊ ጉባኤነቱ ሚዛን ይደፋል ተብሎ ይታመናል። ለዚህ ደግሞ ጉባኤው በቀደሙት ጉባኤያት ምላሽ ያላገኘ አዲስ የኑፋቄ አስተምህሮ ባላጋጠመበት ሁኔታ የተጠራ ጉባኤ መሆኑ በአንድ በኩል፣ ከምንም በላይ ግን የሮም ነገስታትን የፖለቲካ ፍላጎት ለማሟላት የተካሄደ ጉባኤ ነው መባሉ በሌላ በኩል በምክንያትነት ይነሳል። ታሪክ እንደሚያስረዳው በወቅቱ የነበሩት የሮሙ ፖፕ ሊዮን ቀድሞ ልባት የተሰጠበትን የንስጥሮስን የስህተት ትምህርት በዚህ ጉባኤ እንደ አዲስ ይዘው ብቅ ከማለታቸው በስተጀርባ በቀጥታ የወቅቱ ንጉስ መርቅያን እጁ ነበረበት። ይህንንም ተግባር እስክንድሪያን ወክለው በጉባኤው ለመሳተፍ የሄዱት አባቶች በግልጽ አስረድተው ተቃውሟቸውን አሰሙ። በዚህም ሳቢያ ከዚያ ቀደም በተካሄዱ ጉባኤዎች ያልታየ ልዩነት በአንዲቱ ቤተክርስቲያን አባቶች መካከል ተፈጠረ። ፖለቲካው ስውር ተጽዕኖ በዚህ ብቻ ግን አልተገታም። ለሃይማኖታቸውና ለቀኖናቸው ጸንተው የታመኑትን አባቶች ነገስታቱ ለይተው የከፋ ቅጣት እስከ መቅጣት ደረሱ። በዚህ መልክ የመንግስት ጣልቃ ገብነት በሰፊው የታየበት እውነትም ለ400 ዓመታት አንዲት ሆና የቆየችውን ቤተክርስቲያን ወደ 2 እንድትከፈል ምክንያት ሆነ። እንዲህ ካለው ነገረ መለኮታዊ ከሆነ ጭብጥ ይልቅ የነገስታት ፖለቲካዊ ፍላጎት የወለደው ጣልቃ ገብነት ለ400 ዓመታት የዘለቀችውን ቤተክርስቲያን ከለያያት በኋላ ያለው ታሪክም ቢሆን ዓለም አቀፋዊቷ ቤተክርስቲያን ወደ አንድ ማዕከል የምትመለስበትን ሳይሆን የምትሸነሸንበትን ምዕራፍ ነው የከፈተው። ቀደም ብለን እንደጠቀስነው ከዚያ የኦሪየንታል ኦርቶዶክስ አማኞች መነጠል በኋላ ዋና መንበሯን ሮምና የዛሬዋ ኢስታንቡል የያኔዋ ቁስጥንጥንያ ላይ ያደረገችው ቤተክርስቲያን ተጨማሪ 4 ጉባኤያት በድምሩ 7 ያህል ዓለም አቀፍ ጉባኤዎችን ካከናወነች በኋላ በ1054 ዓመተ ምህረት ሌላ ከባድ የሚባል የመለያየት ዕጣ ተጋረጠባት። ይህ የሮማ ካቶሊክንና የምስራቅ ኦርቶዶክሶችን የለየው ጉባኤ በነገረ መለኮት ሊቃውንቱ መካከል የመንፈስ ቅዱስን ስርጸት አስመልክቶ ከቀደሙት አባቶች ውሳኔ ተቃራኒ የሆነ ሐሳብ በሮም ቤተክርስቲያን ጳጳሳት ተጨምሯል የሚል ሃይማኖታዊ መከራከሪያ የሚቀርብለት ቢሆንም ነገሩ ግን ሃይማኖታዊ ብቻ ሳይሆን የባህልና የፖለቲካ አስተዳደር ልዩነት የፈጠረው መሆኑ ታሪኩን ባጠኑት ምሁራን ዘንድ ይገለጻል። በተለይም በሮማውያኑ ዘንድ ፖፑ የቤተክርስቲያኒቱም ሆነ መንግስታዊ አስተዳደሩ የበላይ ጠባቂ ለመሆን ያሳዩት ሙከራ መቀመጫውን በቁስጥንጥንያ ባደረገው የምስራቅ ኦርቶዶክሳውያኑ ጳጳሳትና አባቶች ዘንድ የታመነበት ሊሆን አልቻለም። እንዲህ ያለው ስልጣንን ማዕከል ያደረገው ፍትጊያ ግን ሃይማኖታዊ ይዘት ታክሎበት በታሪክ ታላቁ መለያየት ወይም the great schism በመባል የሚታወቀውን ሰፊውን የክርስትና ማኝም የምዕራብና የምስራቅ ብሎ ዛሬም ድረስ መፈታት ያልቻለውን ልዩነት ፈጥሮ ለማለፍ በቃ። የዓለም ቤተክርስቲያን በዚህ መልክ ምዕራብና ምስራቅ ተብላ ከተከፈለች በኋላ መንግስታትና የመንግስታቱ ፖለቲካ በተለያየ መንገድ ሲጫናት ኖራለች። በዚህ ረገድ የሮም ካቶሊክ ከመስቀል ጦርነት እስከ ሁለተኛው ዓለም ጦርነት የኢምፔሪያሊስቱ ጎራ መጠቀሚያ የሆነችበት ታሪክ ከምስራቅና ኦሪየንታል ኦርቶዶክስ አብያተ ክርስቲያናት አንጻር ሲታይ ልቆ የሚገኝ ቢሆንም በተቃራኒው ኦርቶዶክሳውያኑ በፖለቲካ ወለድ ግጭቶችና ጦርነቶች ወደ ተለያዩ ሀገራት ሲበታተኑ የአብያተ ክርስቲያናቱ መናብርትም ፖለቲካውን ተከትለው ከመለያየት አልዳኑም። በዚህ ረገድ የሮም ካቶሊክ የደነገገችውን ቀኖና በዓለም ያሉ ካቶሊካውያን ሁሉ በአንድ ፖፕ ጥላ ስር እንዲመሩ የሚያስገድድ በማድረግ በተሻለ መልኩ ተቋማዊና መዋቅራዊ አንድነቷን ጠብቃ ዛሬ ደርሳለች ማለት ይቻላል። የቁስጥንጥንያም ሆነ የእስክንድሪያ መንበሮች ግን በዚህ ረገድ የተሳካ ታሪክ መስራት አልቻሉም። የምስራቅ ኦርቶዶክሳውያን እስከ 1552 ዓመተ ምህረት ድረስ በአንድ ፓትርያርክ የቀጠሉበት ታሪክ የነበራቸው ቢሆንም በተጠቀሰው ዓመት ግን ዮሐንስ ሱላቃ የተባሉት የቤተክርስቲያኒቱ ፓትርያርክ የሚመሯት ቤተክርስቲያን ከዚህ በኋላ ከካቶሊካዊት ቤተክርስቲያን ጋር አንድ ናት ብለው አዋጅ በማስነገር መነጠላቸውን ተከትሎ ክፍፍሉ አንድ ብሎ ጀመረ። ፓትርያርኩ እንዲህ ለማድረጋቸው በገንዘብ አቅም የደረጀችው የሮም ቤተ ክህነት የእጅ አዙር ተጽዕኖ እንደነበረባቸው የሚነገር ሲሆን የእርሳቸውም ቤተክርስቲያኒቱን ከፍሎ ወደ ምዕራቡ ቤተክርስቲያን ጎራ መቀላቀል በምስራቃውያኑ ክርስቲያኖች አንድነት ላይ
የራሱን ተጽዕኖ እንዳሳረፈም ይታመናል። ይህም ሆኖ ምስራቃውያኑ ኦርቶዶክሶች እስከ 1968 እንደ አውሮፓውያን ድረስ እዚያም ሹኩቻዎች ቢኖሩም የጎላ የመከፋፈል አደጋ ሳያጋጥማቸው በአንድ መንበር መዝለቅ ችለዋል። በተጠቀሰው ወቅት ግን በቤተ ክርስቲያኒቱ ዳግመኛ የሮም ካቶሊክ እጅ የገባበት ሌላ የመነጣጠል አደጋ አጋጠመ። አዲሶቹ ተገንጣዮች በመጀመሪያዎቹ ጉባኤያት የተወገዘውን የንስጥሮስን ትምህርት ትክክል ነው በማለት አዲስ ኑፋቄ ይዘው በድንገት ተነሱ። ይህም ሄዶ በምስራቅ ኦርቶዶክሳውያኑ ዘንድ የአሦራውያን ኦርቶዶክስና የምስራቅ ኦርቶዶክስ የተባሉ ሁለት የተለያዩ መንበሮች እንዲፈጠር ምክንያት ሆነ። በነገሩ የሮም ካቶሊክ እጅ እንዳለበት የሚያሳብቀው አሦራውያኑ በሂደት ከካቶሊክ ቤተክርስቲያን ጋር በሚስጥራተ ቤተክርስቲያን መሳተፍ የሚችሉበት ስምምነት ላይ ደረሱ የመባላቸው ዜና ነው። ይህም ሆኖ አሦራውያን ዛሬም ድረስ እንደ ኦርቶዶክስ እንጂ እንደ ካቶሊክ ራሳቸውን አይገልጹም። ዛሬ ላይ በስፋት በኢትዮጵያውያን የማህበራዊ ሚዲያ ተጠቃሚዎች ዘንድ ከሚታወቁት የአሦራውያን ጳጳሳት አንዱም በምስሉ ላይ የምንመለከታቸው ማርማሪ ኢማኑኤል ይጠቀሳሉ። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋጥሞ ያለው ነገር ስረ መሰረቱ ፖለቲካ ነው ይላሉ። ጦርነትና ፖለቲካ በኦርቶዶክሳውያኑ አንድነት ላይ ሽብልቅ መክተቱን አሁንም ቀጥሏል። በተለይም በምስራቅ አውሮፓ እስከ መካከለኛው ምስራቅና ሰሜን አፍሪካ በስፋት የታዩት የኦቶማን ቱርኮች መስፋፋትና በኋላም የሶቪየት ኅብረት ሶሻሊዝም መሩ ፖለቲካዊ ስርዓቶች ሰፋፊ ግዛቶችን ማካለል የታሪካዊቷንና በግሪክ የኦርቶዶክስ ጳጳሳት ስር የነበረችው የቁስጥንጥንያ መንበር ሚና እየሳሳ የመጣበትን ሁኔታ ፈጠረ። በተለይም ቁስጥንጥንያ የተባለችው የዛሬዋ ኢስታንቡል የቱርክን ሙሉ በሙሉ እስላማዊ ሀገር መሆን ተከትሎ ከክርስቲያኖች ማህበረ መሰረትነቷ መራቋ፣ ሶቪየት ኅብረትም በስሯ የጠቀለለቻቸው የምስራቅ አውሮፓ ሀገራት መብዛት በእነኛ ሀገራት ውስጥ የነበሩ ኦርቶዶክሶች ከቁስጥንጥንያ ወደ ሞስኮ መንበር የሚጠቃለሉበትን ፖለቲካዊ ምክንያት ፈጠረ። በዚህም ምክንያት በሞስኮ የምትገኘው ቤተክርስቲያን ወዲህ መላው የምስራቅ ኦርቶዶክሳውያኑ መንበር ሆና የምታገለግልበት ኢቀኖናዊ ምዕራፍ ሲከፈት፣ ወዲያ ደግሞ ለሩሲያ መንግስታት ፖለቲካዊ መጠቀሚያ የምትሆንበት እድል ሰፋ። በዚህ ረገድ በመሰረተ እምነት ከሩሲያ ኦርቶዶክስ ጋር አንድ የሆነችው የኢስቶኒያ ቤተክርስቲያን ቀኖና ተጥሷል፣ ግንኙነቴም ከሞስኮ ሳይሆን ከታሪካዊው መንበር ከቁስጥንጥንያ ነው በማለት የሂደቱን ፖለቲካዊነት አስረግጣ የገለጸች የመጀመሪያዋ ቤተክርስቲያን ናት። ከቁስጥንጥንያ የተሾመላትን ሕጋዊ ሊቀ ጳጳስ ተቀበላም በሞስኮ መንበር ስር አለመሆኗን እስከ ማወጅ ደርሳ ነበር። ሆኖም መስቀል እንጂ ሰላጢን ያልጨበጡት ማህበረ ካህናቷ ግዛቷን በጦር በተቆጣጠረው የሩሲያ መንግስት ምክንያት ሕጋዊ የምትላቸው ሊቀ ጳጳስ እንዲሻሩና ከሀገር እንዲሰደዱ ተደርገው ከሞስኮ በተሾሙ አዲስ ሊቀ ጳጳስ በሩሲያ ፓትርያርክ ስር እንድትመራ ተገደደች። የሩሲያ ቤተክርስቲያን አብዛኞቹን የሶቪየት አካል የነበሩትን ፌዴሬሽኖች በዚህ መልክ በስሯ ጠቅልላ የምታስተዳድርበት ምዕራፍ ግን የሶቪየት ኅብረት ፍርሰትን ተከትሎ ችግር ገጠመው። ኢስቶኒያም ሀገሩን አቆመች። ይህን ተከትሎም በስደት የሚገኘው የኢስቶኒያ ቤተክርስቲያን ሲኖዶስ የቀደመው መንበሩን ለመመለስ ሞከረ። እንቅስቃሴው ግን የሞስኮን መንበር በሚመሩት ደግሞም የኢስቶኒያ ተወላጅ በነበሩት ፓትርያርክ አሌክሲ ውግዘት እንዲተላለፍበት ምክንያት ሆነ። በሁለቱ አብያተ ክርስቲያናት መካከል ውጥረቱ መባባሱን ተከትሎም ሁለቱም ወገኖች ችግሩን በውይይት እንዲፈቱ በተዘጋጀ መድረክ በዙሪክ ተገናኝተው መከሩ። በመጨረሻም የኢስቶኒያ ቤተክርስቲያን ራሷን ችላ እንድትመሰረት፣ ዳሩ ግን መንበሯ በሞስኮ ፓትርያርክ ስር እንዲሆን ስምምነት ላይ ተደረሰ። የሶቪየት መፍረስን ተከትሎ ሞስኮ በሚገኘው መንበር ላይ የተፈጠረው የቅቡልነት ቀውስ ግን በዚህ ብቻ አላበቃም። በተለይም በ1917 ተቋቁሞ የነበረውና ተጠሪነቱ ለቁስጥንጥንያ መንበር የነበረው የዩክሬን ኦርቶዶክስ ሲኖዶስ እንዲፈርስና አቀንቃኞቹም በሶቪየት ኃይሎች እንዲገደሉና እንዲሳደዱ መደረጋቸው በርካቶቹን በስደት የሚገኙ የሲኖዶሱ ደጋፊዎች በጸረ ሩሲያ ንቅናቄዎች ውስጥ እንዲሳተፉ አድርጓቸው ነበር። እናም ሶቪየት ፈርሳ ዩክሬን ነጻ ሀገር ስትሆን እነኛ ወገኖች የቀደመውን የዩክሬን ኦርቶዶክስ ሲኖዶስ የመመለስ ብርቱ እንቅስቃሴ ውስጥ ገቡ። የሩሲያ ቤተክርስቲያንም በእነኚህ አባቶችና ግለሰቦች ላይ ቃለ ውግዘትን አስተላልፋ የዩክሬን ኦርቶዶክስን በሩሲያ መንበር ስር እንድትጠና አደረገች። ውዝግቡ ግን አንዴ እየተዳፈነ ሌላ ጊዜ እየተገለጠ መቀጠሉን አላቆመም ነበር። ዳሩ ግን በሩሲያና ዩክሬን መንግስታት መካከል ያለው ፖለቲካዊ ጡዘት ፕሬዝዳንት ፑቲን ክሬሚያን በኃይል ወደ ግዛታቸው ከጠቀለሉ በኋላ መባባሱን ተከትሎ
በዩክሬን አውሮፓ መር መንግስታት እያቆጠቆጡ ሄዱ። የፑቲንን ፖለቲካዊ ፍላጎት በጽኑ የሚቃወሙት እንደ ፔትሮ ፖሮሼንኮ ያሉ ከቮሎዲሚር ዘለንስኪ በፊት የነበሩት የዩክሬን ፕሬዝዳንትም ከሩሲያ መንግስት ጋር ያለውን ፖለቲካዊ ግንኙነት እስከናካቴው ለመበጠስ ተመሳሳይ ዶግማና ቀኖና ከመከተል አልፈው በአንድ መንበር ስር የሚተዳደሩትን ሩሲያውያንና ዩክሬናውያንን መክፈል እንደሚገባ በጽኑ ወደ ማመን መጡ። እናም በጥቅምት ወር 2018 እንደ አውሮፓውያን አንድ ያልተጠበቀ ሁነት ክሱት ሆነ። ፕሬዝዳንት ፖሮሼንኮ ታሪካዊና ህጋዊ ናት የምትባለውን የቁስጥንጥንያን መንበር ፓትርያርክ ጋብዘው የሩሲያ ቤተክርስቲያን በቀደሙት የዩክሬን ኦርቶዶክስ ሲኖዶስ አባላት ላይ የጣለችውን ውግዘት እንዲያነሱ ከማድረግ ጀምረው የቀደመው ሲኖዶስ ዳግም እንዲመሰረት አልፎ ተርፎም አዲሱ ሲኖዶስ ኪየቭ ላይ የሚቀመጥ መሪ ሜትሮፖሊታን ጳጳስ እንዲሾምለት አደረጉ። እንዲህ ያለው ያልተጠበቀ ውሳኔ በሞስኮ መንበር ዘንድ ትልቅ ቁጣ ፈጠረ። የሩሲያ ኦርቶዶክስ ቤተክርስቲያንም በይፋ ከቁስጥንጥንያ መንበር ጋር ያላትን ግንኙነት ከማቋረጥ አንስታ ማንኛውም የቤተክርስቲያኒቱ አባልና ምዕመን በቁስጥንጥንያ መንበር ስር ካሉ አብያተ ክርስቲያናት ጋር ህብረት እንዳያደርግና በሚስጥራተ ቤተክርስቲያንም እንዳይካፈል ግዝት እስከ ማስተላለፍ ደረሰች። ከዚህ ሁነት ጥቂት ወራት በኋላ በዩክሬን ያለው ሩሲያ መሩ ሲኖዶስና የቀደመው ሲኖዶስ አቀንቃኞች በመንግስት ጫና ተዋህደው የዩክሬን ኦርቶዶክስ ቤተክርስቲያንን መመስረታቸውን እንዲያውጁ ተደረገ። ኤጲፋኒዮስ አንደኛም የቤተክርስቲያኒቱ መሪ ሆነው ኪየቭ ላይ ተሰየሙ። ይህም ከ300 ዓመታት አንድነት በኋላ የሩሲያና የዩክሬን ኦርቶዶክሳውያንን የለየ ትልቅ ሁነት ሆኖ ተመዘገበ። ይህም ሆኖ የዩክሬን ኦርቶዶክስ ቤተክርስቲያን ብትመሰረትም እስከ ይፋዊው የሩሲያና የዩክሬን ጦርነት መጀመር ድረስ መንበሯና ፓትርያርኳ ሞስኮ መሆኑ አልተሻረም ነበር። ሆኖም በ2022 ሩሲያ ከዩክሬን ጋር የገባችበት ጦርነት ቀጥተኛ በሚባል የመንግስት ጣልቃ ገብነት የዩክሬን ኦርቶዶክስ ቤተክርስቲያን ከሩሲያ እንድትነጠል በአዋጅ ተፈረደባት። ሂደቱን የተቃወሙትና ፖለቲካ በቤተክርስቲያኒቱና በምዕመናኑ አንድነት ላይ ጣልቃ መግባቱን የተቃወሙ በዩክሬን ያሉ የቤተክርስቲያኒቱ ጳጳሳትና አባቶችም እንዲታሰሩና አሰቃቂ ቅጣት እንዲቀጡ ተደረገ። ፕሬዝዳንት ቮሎዲሚር ዘለንስኪ ምንም እንኳን በሃይማኖታቸው ፕሮቴስታንት ቢሆኑም የሩሲያን ወረራ ደግፋለች ካሏት የሩሲያ ኦርቶዶክስ ጋር ሀገራቸው ምንም አይነት ህብረት እንዳይኖራት በሚል አስቀድሞ በጁሊያን ካሌንደር መሰረት የክርስቶስ ልደት የምታከብርበትን ቀን ሳይቀር በጎርጎሮሳውያኑ እንድታከብር መመሪያ እስከማጽደቅ ደረሱ። በዚህ ምክንያት ለምዕት ዓመታት የተሻገረው የምዕመናኑ አንድነት ፖለቲካና ጦርነት በፈጠረው የመንግስታት ውሳኔ አደጋ ላይ ሊወድቅ በቃ። አሁን ነገሩን በተመሳሳይ አደጋ እየተናጠችበት ወዳለችው የኢትዮጵያ ቤተክርስቲያን እናምጣው። ለ1600 ዓመታት ያህል በሐዋርያት ቀኖና መሰረት በግብጽ ቤተክርስቲያን ቅዱስ ማርቆስ መንበር ስር የኖረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሌክሳንድሪያው ፓትርያርክ ፈቃድ የራሷን ሲኖዶስ ከመሰረተች በኋላ ያለፉት 66 ዓመታት መሰል የጦርነትና የፖለቲካ ሁነቶች ልዩ ልዩ የሲኖዶስ መከፈል አደጋዎችን ያስተናገደችባቸው ነበሩ ማለት ይቻላል። በተለይም የ1983ቱን የመንግስት ለውጥ ተከትሎ ከቤተክርስቲያኒቱ ቀኖና ውጪ ህጋዊው የቤተክርስቲያኒቱ ፓትርያርክ እንዲሰደዱ ተደርገው አዲስ ፓትርያርክ መሰየሙ ልክ እንደ ኢስቶኒያ ቤተክርስቲያን በስደት ዓለም ተሳዳጅ ሲኖዶስ እንዲቋቋም መግፊያ ሆኗል። በተመሳሳይ ፖለቲካ የወለደው የኢትዮጵያና የኤርትራ መለያየትም አስቀድሞ አንድ የኢትዮጵያ ቤተክርስቲያን ሀገረ ስብከት ሆና የኖረችው የኤርትራ ግዛት ከኢትዮጵያ ቤተክርስቲያን መንበር ዕውቅናና ፈቃድ ውጪ በቀጥታ ከግብጽ ቤተክርስቲያን የራሷን ሲኖዶስ የመሰረተችበት ሁኔታን ፈጥሯል። ይሁን እንጂ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሷ ስልጣን ሲኖዶስ ያላቋቋመችና ፓትርያርክም ያልሰየመች ይልቁንም በኢትዮጵያና የኤርትራ መንግስታት መካከል በተፈጠረው ጠብ ምክንያት ያለ መንፈሳዊ አባትና ባለቤት የመበተን ዕጣ የተጋረጠበትን ምዕመን ለመታደግ የግብጽ ቤተክርስቲያንን ጨምሮ በሁሉም የኦሪየንታል አብያተ ክርስቲያናት ተሳትፎ የራሷን ቅዱስ ሲኖዶስ መንበርና ፓትርያርክ እንድትሾም በመደረጓ ምክንያት ስድስተኛዋ የአሃት አብያተ ክርስቲያናት ምድብ ውስጥ ልትካተት በቅታለች። ትግራይ ላይ የተካሄደው ጦርነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከፍተኛ አስተዋጽኦ ነበረው ብለው እንደሚያምኑ ይገልጻሉ። በኢትዮጵያ ለ20 ዓመታት ህጋዊና ስደተኛ ተብሎ በአዲስ አበባና በአሜሪካ የተቀመጠው መንበር የፖለቲካ ስርዓት ለውጥ መከሰቱን ተከትሎ መልሶ አንድ የሆነበት ሁኔታ ቢፈጠርም ባለፉት 4 ዓመታት ግን እንግዳ በሆነና ባልተለመደ ጠባይ
የብሔረሰብ ሲኖዶሳት ተፈልፍለዋል። ለነኚህ የኦሮሚያና የትግራይ የተባሉ ሲኖዶሳት መፈጠር አሁንም ጦርነትና ፖለቲካ ገፊ ምክንያት መሆናቸው ይነገራል። ሁለቱም ሲኖዶሳት ከመፈጠራቸው አስቀድሞ እንደ ግብጽ ያሉት ባለቀዳሚ መንበር አብያተ ክርስቲያናት ዕውቅና ይሰጧቸው ዘንድ ውስጡን ብዙ ልመናና ተማጽኖች ሲያደርጉ እንደነበር የኋላ ኋላ መረጃዎች አጋልጠዋል። የግብጽ ቤተክርስቲያን ግን በብፁዕ ቅዱስ አቡነ ማትያስ ከምትመራው ቤተክርስቲያን ውጪ የሚመሰረት ሲኖዶስን ዕውቅና በመንፈግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ያስተላለፈውን ውግዘት አጽንተዋለች። የኦሮሚያው ሲኖዶስ ችግሩን በመግባባት ለመፍታት ስምምነት ፈጽሞ ራሱን ያከሰመ ቢሆንም በትግራይ የተመሰረተው ሲኖዶስ ግን አሁንም ድረስ ራሴን ከኤርትራ ኦርቶዶክስ ቤተክርስቲያን ጋር አዋህድ እንደሆነ እንጂ ከኢትዮጵያ ቤተክርስቲያን ጋር አብሬ አልቀጥልም በሚለው አቋሙ ጸንቷል። ይህ በራሱ ከመንፈሳዊ ልጅነት ይልቅ የቋንቋና የአጥንት ፍቅር የወለደው ፖለቲካዊ መሻት መሆኑን ብዙሃን እንዲያምኑ አድርጓል። ሆኖም በትግራይ በሁለት ዓመቱ ደም አፋሳሽ ጦርነት ምክንያት የኢትዮጵያ ቤተክርስቲያን ኃላፊነቷን አልተወጣችም በሚል የተቋቋመው የትግራይ ሲኖዶስ አብይ ዓላማ ትግራይን ሀገር የማድረግ ውጥን አንድ አካል መሆኑን በጵጵስና ከተሾሙት አባቶች መካከል አንዱ በይፋ እስከ መናገር ደርሰው ነበር። የፖለቲካውን ንፋስ በሚገባ ለሚመለከቱት ወገኖች ግን የትግራይ የዕለት ተዕለት እውነታ እንኳንስ ሀገር ወደ መሆን እውነታ ሊያቃርብ የክልሉ ፖለቲካ የስበት ማዕከልነት ሳይቀር ከአስመራም ሆነ መቀሌ ይልቅ ወደ አዲስ አበባ እያጋደለ ይመስላል። ይህ ምናልባትም ያለፉትን 4 እና 5 ዓመታት ፖለቲካና ጦርነት የፈጠረው መለያየት የእግር እሳት ሆኖ ለሚያንገበግባቸውና ከምንም በላይ ደግሞ ኦርቶዶክሳዊነታቸውን የማንነታቸው ሁሉ አስኳል አድርገው ለሚወስዱት በትግራይና በተቀረው ኢትዮጵያ ላሉ ታማኞች የተስፋ ብርሃን ይመስላል። ፈጣሪ ኢትዮጵያንና ሕዝቧን ይጠብቅ።